ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት ዶሮ በኩካምበር ወይም ደግሞ በኪያር በጣም ልዩና ቀላል የሆነ አሰራር ግን ደግሞ ልዩ የሆነ ጣዕም ያለው። ወደ ስራው እንሂድ፣ ተከታተሉኝ። ወደ ስራው ስንሄድ ቺክን ብረስት አለኝ እዚህ ጋር። እሱን በጣም ሳያጥር በጣም ሳይረዝም እና በጣም ስስ ሳይሆን ረዘም ረዘም አድርጌ ከትፋለሁ ማለት ነው። እዚህ ጋር የምዘፈዝፍበት ሳህን ላይ ያደረግኩኝ ከተፍኩትን አልጨረስኩም ገና። በጨውና በቪኒገር ዘፈዝፈዋለሁ። በሎሚም እንችላለን ባለው ነገር። እዚህ ጋር ጨረስኩኝ። ቪኒገር እና ጨው አድርጌ ዘፈዝፋለሁ ማለት ነው። ጨው ነው ይሄ። አሁን እዚህ ጋር ውሃ አደረኩበት። በቃ ትንሽ ለአንድ 10 ደቂቃ ቆየውና ከዛ በደንብ አጥቤ በዱቄት ታሽቶ ይጠበሳል ማለት ነው። ግን አሁን እዚህ ጋር በቅመሞች ታሽቶ ገና ፍሪጅ ውስጥ ሊቀመጥ ነው። እዚህ ጋር በርበሬ፣ ቁንዶ በርበሬ እና ከሙን ፓውደር፣ ኦሪጋኖ ነው የተጠቀምኩት። ዘይት የሾርባ ማንኪያ፣ ሶያ ሶስ የሾርባ ማንኪያ፣ በጣም አልሞላም። ሎሚ ግማሽ ሎሚ እጨምቅበታለሁ። ቆንጆ ይሆናል። ከዛ ፍሪጅ ውስጥ አስቀምጠዋለሁ ለግማሽ ሰዓት 30 ደቂቃ በአልሙኒየም ፎይል በፕላስቲክ ፎይል ሽፍን አድርጌ ፍሪጅ ውስጥ 30 ደቂቃ አስቀምጠዋለሁ። ልዩ የሆነ ሽታው ራሱ በጣም ደስ ይላል። ቆንጆ ከተዋህዶ በኋላ አንድ ላይ ስንጠብሰው ልዩ የሆነ ጣዕም ያመጣል። ቆንጆ ነው። አሁን ከ30 ደቂቃ በኋላ ዱቄት አደረኩበት። በዱቄት እሽት አድርጌው እጠብሳለሁ በዘይት። ከዛ ወደ ቀጣይ አሰራር እንሄዳለን ማለት ነው። ዘይት ግሏል። ዱቄት አለበዛበትም። ዱቄት ለዛ ትንሽ የመጠባበቅ እንትን ብሏል። ለምን በደንብ ዱቄት በደንብ አላደረኩበትም።
አውቄን ወይ እንትን እንዳይመስል ኮትሌት እንዳይመስል ማለት ነው። እና ይሄን በደንብ እንትን ሳይል ትንሽ ብራውን እስኪሆን፣ ምክንያቱም ድጋሚ እሰራለሁ። በጣም መቆየት አይጠበቅበትም። ትንሽ ግን የሆነ ብራውን እስኪሆን ማለት ነው። እሱ አልሰራም ሲል ይኸውና እኔ በእጄ ይዤ ወደዛ ወደዚህ ያለው ይከባድ ነው። በእንድ እጅ ይዞ መስራት መስማ አሁን እዚህ ጋር ዶሮ ለብቻው ተጠብሷል። እዚህ ጋር ደግሞ ኩካምበር እና የፈረንጅ ቃሪያ በሶስት አይነት በአረንጓዴ በቢጫ እና በቀይ በቁመቱ ተከትፏል። እዚህ ጋር ደግሞ ይሄ ሶሱ ከቸፕ እና ሰልሳ ወይም ደግሞ ቶሜቶ ፔስት እሱን ነጭ ሽንኩርትና ቀይ ምንድነው ነጭ ሽንኩርትና ዝንጅብል ፓውደር ተጠቅሜያለሁ። ቁንዶ በርበሬ አለው ማለት ነው። ሶሱ የተጠቀምኩ ሶስ ላይ እሱንም በጣም ሞተት ሳይል ለብለብ እናደርገውና ወደ ቀጣይ ዛሬ አያያዜ ልክ አይደለም። ማስቀመጫ የተበላሽቶ ነው እና በአንድ እጅ ይዤ እንዴት በስሙ ለመስራቱም አይመች፣ አስቸጋሪ ነው። የግድ ያስፈልጋል ማለት ነው። አሁን የተጠበሰውን ዶሮ ጨመርኩኝ። ኩካምበሩና ሽንኩርቱ ለብ ካደረኩት በኋላ በደንብ ትት ሳይል ዶሮንም በደንብ ጥብስ አላለም፣ በመጠኑ ነው ማለት ነው። እና በጣም በጣም ቆንጆ ነው። በጣም ልዩ ጣዕም ነው ያለው። ሲያዩት እራሱ ደስ ይላል በጣም። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት ዶሮ በኩካምበር ወይም ደግሞ በኪያር በጣም ልዩና ቀላል የሆነ አሰራር ግን ደግሞ ልዩ የሆነ ጣዕም ያለው። ወደ ስራው እንሂድ።